እንጸልይና ወደ ዛሬው ትምህርት ደግሞ እንሄዳለን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። የረዳህን አንተ ስለሆንክ፣ ያገዝከን አንተ ስለሆንክ እግዚአብሔር ሆይ ዛሬም ልታስተምረን ልትመክረን አንተ ስላለ በመካከላችን እግዚአብሔር ሆይ ጸጋ ስለሚረዳን ስለሚበዛልን እናመሰግንሃለን። የጸጋው ሁሉ ባለቤት አንተ ስለሆንክ እግዚአብሔር ሆይ ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ የኛን ሐሳብ የኛን ፈቃድ ሳይሆን ያንተን ፈቃድ ጌታ ሆይ በዚህ ቦታ እንዲገኝ እንዲታይ እኔንም ወገኖችንም እንድትረዳን በእውነተኛው ሐሳብህ እንድታግባባን በእውነተኛው ፈቃድ ውስጥ እንድንገኝ እንድትረዳን በምንነጋገርበት በምንማረው ትምህርት ያንተ ሐሳብ ያንተ ፈቃድ ያንተ እውነት የሆነውን ብቻ እንድንገነዘብ እንድትረዳን በጌታ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ሰውኛ የሆነ ሐሳብ እንዳይሰለጥን ሰውኛ የሆነ ፈቃድ በዚህ ቦታ ፈጽሞ እድል እንዳይኖረው እንለምንሃለን። እግዚአብሔር አምላካችን ሆይ እስካሁንም እንዳስተማርከን አሁንም ጌታ ሆይ ፈቃድህንና ሐሳብህን ማወቅ እንድንችል እርዳን። ለእኔም ጌታ ሆይ መናገር የምችልበትን ማስተማር ማወያየት የምችልበትን አንደበት እንድትሰጠኝ እለምንሃለሁ። ለወገኖችም ደግሞ ማስተዋል ለእኔም ማስተዋል ደግሞ ቃልህን መረዳት እንድንችል እንድትረዳን እንለምንሃለን። በነገር ሁሉ አንተ ከኛ ጋር አሁን ጌታ ሆይ ይህችን አጥቢያ ቤተ ክርስቲያን አንተ እንድታስብ እንድታበረታ እንድታጠነክር እንለምንሃለን። በእውነት ላይ እንድንቆም በእውነት እንድንመላለስ በእውነት እንድናገለግል በእውነት ጌታ ሆይ ቃልህን ወንጌልን ጌታ ሆይ ለሰዎች ማድረስ እንድንችል እግዚአብሔር ሆይ እንድትረዳን እንለምንሃለን። ያንተን ዓላማና ፈቃድ ብቻ ማወቅና መረዳት እንድንችል እርዳን። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ስም አሜን። ሁላችንም እንኳን ደህና መጣን። የዛሬውን ክፍል አነበውና ወደ ትምህርታዊ ማብራራቱ እንሄዳለን። ከቁጥር 31 ጀምሬ አነባዋለሁ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ነገር ግን ስለ ሁላችንም አሳልፎ የሰጠው ያውም ከእርሱ ጋር ደግሞ ሁሉን ነገር እንደው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንደገና ከላይ ከፍ ብዬ ያለፈው ሳምንት እና የወዲያኛው ሳምንት የተመለከትነውን በተለይ ያለፈው ሳምንት አጠንክረን ያየነውን ሐሳብ እንደገና አነባዋለሁ። አስቀድሞ ደግሞ ከቁጥር 28 ጀምሬ እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። እንግዲህ እያየነው ያለነው ያለፈው ሳምንት በተለይ የተመለከትነው ዛሬም በዚያው ዙሪያ የምንነጋገርበት መክበርን ነው። የአማኞች መክበር የመጨረሻው ሐሳብ ይሄንን ነው የሚናገረው። እንግዲህ አጠቃላይ ሐሳቡ ወይም አረፍተ ነገሩ ስንመለከተው የተጠናቀቀ ነው ብለናል። ሰዋሰዋዊ መዋቅሩን ስንመለከተው የተጠናቀቀ ያለቀ ወደፊት የሆነ ነገርን የሚያሳይ መሆኑ ነው እስካሁን ደስ ያየነው። ምክንያቱም መጀመሪያ አውቋቸዋል ይላል፣ ተዚያም ወስኗቸዋል ይላል፣ ተዚያም ደግሞ ጠርቷቸዋል ይላል፣ ከዚያም ደግሞ አጽድቋቸዋል ይላል፣ ተዚያም ደግሞ አክብሯቸዋል ይላል። ይሄ ሁሉ የተጠናቀቀ ሐሳብን ነው የሚናገረው። ያለፈ ሐሳቡን ወይም ፓስት ቴንስ እንጂ ፊውቸር ቴንስ እንዳይደለ ወይም ፕሬዘንት ቴንስም አይደለም። ያለፈውን ሐሳብ ነው ያለፈውን የተጠናቀቀውን የተሰራውን በእግዚአብሔር ተጠንቅቆ ተሰርቶ ያለቀ ጉዳይ ነው የሚነግረን። ስለዚህ ይሄ ለአማኞች ምን ያክል ረፍት እንደሆነ ልብ ልንል ይገባናል። እኔና እናንተ በክርስቶስ የሆንን ሰዎች
ምን ያክል በጌታ ያረፍን እንደሆነ ክርስቲያን ያረፈ ህይወት ምን ያክል እንዳለው በጣም የሚያጽናና በጣም ደስ የሚያሰኝ በጣም በእግዚአብሔር ላይ ተስፋ እንድናደርግ በእግዚአብሔር ላይ እንድናርፍ ያን ብቻ ሳይሆን አገልግሎታችን ሁሉ ፍጹም የሆነ እንደሆነ አገልግሎታችንን ስናገለግል ተስፋ ሳንቆርጥ በታማኝነት የምናገለግል ክርስቲያኖች እንደሆነን የሚያረጋግጥልን ትልቅ መተማመኛ እንዳገኘን ልብ ልንል ይገባናል። በዚሁ ላይ አንድ ክፍል ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 የመጨረሻውን ቁጥር 58 ላይ ምን እንደሚል ልብ በሉ። ምዕራፍ 15 የመጨረሻው ክፍል ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላል። እንግዲህ የጌታ ሥራ የበዛለት ሰው ቢሮጥ የማይደክመው ቢያገለግል የማይደክመው ሁልጊዜ ጌታን ለማገልገል የሚተጋ ሁልጊዜ ጌታን ለማምለክ የሚተጋ ሰው ምንድነው? በእምነቱ ያረፈ ሰው ነው ማለት ነው። በቃ አርፋችኋል፣ ተጠናቆላችኋል፣ ሁሉ ነገር ያለቀ ጉዳይ። ስለዚህ የጌታን ሥራ ለመስራት ግን ሁልጊዜ የምትተጉ ሁኑ ብሎ ሲናገር እንመለከታለን። እንግዲህ የእግዚአብሔር ዕቅድ እርግጠኛነት ዛሬ በተለይ ስለምንነጋገርበት ጉዳይ ስንነገር እርግጠኛነት ይናገራል። የእግዚአብሔር ቃል እንደሚነግረን የእግዚአብሔር ዕቅድ፣ የእግዚአብሔር ዓላማ፣ የእግዚአብሔር ፈቃድ በእርግጠኝነት ላይ የተመሰረተ ነው። እርግጠኛነት ሰዎች ስለ እርግጠኛ ነገር ሲናገሩ የሚምሉት መሐላ አለ። ያን ቃል ኪዳናቸውን ለማረጋገጥ መሐላ ምለው በቃ ይሄ ነገር የተረጋገጠ ነው በቃ እርግጠኛ ነኝ ብሎ ያምንና ጉዳዩን እርግጠኛ እንደሆነ ለማስረዳት ይሞክራል። ያ ምናልባት 100% እርግጠኛ ላይሆን ይችላል። ምናልባት ተስፋ የተደረገበት ነገር ሁሉ አንድ ቀን ደግሞ ሊሻር ይችላል። ሰው ነውና ሰው የገባበት ቃል ኪዳን በሰው ሐሳብ ውስጥ የሆነ ቃል ኪዳን ሊሻር ይችላል፣ ሊሰረዝ ይችላል። ግን ሰማይና ምድርን የፈጠረው ታላቁ አምላክ ግን የገባውን ቃል ኪዳን የማይሽር አምላክ መሆኑን ነው የሚናገረው። በምንም መንገድ ቢሆን የተጠናቀቀ ሐሳብ እንደሆነ ነው የሚያሳየን። በተለይ ይህን ቁጥር 29ን ጀምረን ስንመለከተው ጳውሎስ መለኮታዊ ተነሳሽነቱን የሚያሳየው ከእግዚአብሔር አኳያ እንደሆነ ይሄ የእግዚአብሔር ቃል ኪዳን የማይበጠስ እንግዲህ በሰውኛ ሐሳብ የማይበጠስ ወይም የማይሻር ወይም የማይለወጥ ቃል ኪዳን ማለት ነው። ምንም ቅድመ ሁኔታ የሌለው ማለት ነው። በምንም አይነት እርግጠኝነታችን ለመዳናችን እርግጠኛ የሚያደርገን ነገር የእግዚአብሔር ሐሳብ ስለሆነ ነው። የማይዋሽ አምላክ ስለሆነ በመሐላ አጽንቶታል ብለን ባለፈው በዕብራውያን መልእክት ላይ ተመልክተናል። በዕብራውያን ምዕራፍ 10 ላይ ቁጥር 17 እና 18 ላይ በመሐላ በመካከል ገባ ይላል። እግዚአብሔር ደግሞ መሐላውን ያደረገው የማለው በማን ነው? በራሱ ነው። ከሱ የሚበልጥ ማንም ስለሌለ ሰው ከሱ በሚበልጠው ሰው ሊምል ይችላል፣ ወይም ከሱ በሚበልጠው ነገር ሊምል ይችላል። በእግዚአብሔር እንምላለን። እኛ እግዚአብሔር ታላቅ አምላክ ስለሆነ ከኛ በላይ ስለሆነ በሱ እንምላለን። ከዚያ ደግሞ መለስ ደግሞ በእናታችን በአባታችን ልንምል እንችላለን፣ በወንድማችን ልንምል እንችላለን፣ በሌላ ሰው በምናከብረው ሰው ልንምል እንችላለን። እግዚአብሔር ደግሞ ከዚያ በላይ ከሱ የሚበልጥ ነገር ስለሌለ መሐላውን ያጸደቀው በራሱ በመማል በቃል ኪዳኑ በማይሻረው መሐላው ደህንነታችንን እንዳረጋገጠው ያመላክታልና ስለዚህ ይህንን አጽንኦት ሲሰጥ እግዚአብሔር የእግዚአብሔር ዓላማ እስከ መጨረሻው የጸና መሆኑን ነው የሚያሳየን። እስከ መጨረሻው የጸና መሆኑን ነው የሚያሳየን። እንግዲህ ስለዚህ ነገር ምን እንላለን ይላል ቁጥር 31 ላይ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይህን ሐሳብ አንድ ቀን አንስቸው እግዚአብሔር እንዴት ከኛ ጋር ነው ማለት ይቻላል የሚል ሐሳብም ተነስቶ ነበር። እንደገና ደግሞ አዳምና ሔዋን እግዚአብሔር አንዳንድ ጊዜ እየመጣ ይጎበኛቸው ነበርና በዚያ ክፍተት ውስጥ ግን እግዚአብሔር
ምናልባት ከነሱ ጋር የእግዚአብሔር ፕሬዘንስ ከነሱ ጋር ባልሆነበት ቅጽበት ውስጥ ዲያብሎስ መጥቶ እንዳሳሳታቸውና ከእግዚአብሔር ፈቃድ ውጪ እንደሆኑ ወይም እንደወደቁ በኃጢአት እንደወደቁ ለመናገር ሞክሬ ትንሽ ሐሳቡ ግልጽ ያልሆነላቸው ሰዎች ጥያቄ ጠይቀውኝ እንደነበረ አስታውሳለሁ። ግን እዚህ ቦታ ላይ ሲናገር ምን ይላል? እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። እግዚአብሔር ከማን ጋር ሆኗል? ከኛ ጋር ሆኗል። ደኩኗል በመካከላችን ማለት ነው። መጋቢ መርዳሳ የሚናገረው በዚህ ሐሳብ ላይ ሲናገር ደስ የሚለኝ ነገር እሱ እኮ ደኩኗል በመካከላችን የሚላት ሐሳብ አለችና ደኩኗል ስንል እግዚአብሔር ከኛ ጋር ነው ማለት ነው። በምንም ሁኔታ ውስጥ ብንሆን እግዚአብሔር ከኛ ጋር ነው። አማኑኤል ሆኖ በመካከላችን ከኛ ጋር ነው። ስለዚህ የሚያጸናን የሚያጠነክረን እሱ ስለሆነ ማለት ነው። የሚያቆመን እሱ ነው። ከኛ ጋር ነው። ለቅጽበት እንኳን ከኛ ዞር አይልም። ዛሬ ከኛ ጋር ሆኗል። ምክንያቱም አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ስለሆነ መጥቶ ትንሽ አጽናንቶን አበረታቶን ደግሞ ዞር አይልም። እግዚአብሔር በድካም ውስጥ ብንሆንም በብርታት ውስጥ ብንሆንም ቦርናጌን በሆኑ ዳግም በተወለዱ በእኛ መካከል እግዚአብሔር ሁልጊዜ ከኛ ጋር ነው። ስለዚህ እግዚአብሔር ከኛ ጋር ስለሆነ ማን ይቃወመናል? ማን ይከሰናል? ማንም አዎንታዊ ምላሽ አለው። ገብቷችኋል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ስንል የምንለው ነገር ምንድነው የምንለው ነገር? ማንም ነው የምንለው። ማን ይቃወመናል ስንል ማንም። እንዴ ያስ ከሌስ ይሄስ ሰይጣንስ ዲያብሎስስ የዚህ ዓለም አምላክስ ራሴ ብለን የምንመልሰው ነገር የለም። ምክንያቱም ማን ይቃወመናል ካለ ልብ በሉ። ምንድነው የምትሉት እስኪ ብለን የምናመቻችበት ነገር የለም። ማን ይቃወመናል ሲል ማንም። ልብ በሉ። የእኛ እምነት ጥንካሬ የመጽናችን የመጠንከራችን የአማኞች ጥንካሬና ጽድቅ የተመሰረተው በሱ ላይ ስለሆነ እግዚአብሔር የተመሰገነ ይሁን። በሱ ላይ ስለሆነ በእግዚአብሔር ላይ ስለሆነ በእኛ ብርታት፣ በእኛ ጥንካሬ፣ በእኛ ኃይል ሳይሆን በሱ ስለሆነ በሱ ጥንካሬ ስለሆነ በሱ ኃይል ስለሆነ በሱ የማዳን ኃይል፣ በሱ የመፈወስ ኃይል፣ በሱ የማጽደቅ ኃይል፣ በሱ መሰረት ላይ ስለተመሰረተ እግዚአብሔር ከኛ ጋር ስለሆነ ማን ይቃወመናል? ማንም። በእኛ ኃይል፣ በእኛ ብርታት፣ በእኛ ጥንካሬ ሳይሆን በእግዚአብሔር ስለሆነ የዳኑ በጸጋ ነው። ጸጋው ደግሞ አድኖን መዳን ብቻ ሳይሆን አበጃጅቶ አሳምሮ ለዘላለም ከእሱ ጋር እንድንሆን እንዳንጠፋ አድርጎን ነው ያቆመን። እንደዚያ ባይሆን ኖሮ እግዚአብሔር ይህን ሁሉ ድካም አያስፈልገው ነበር። ልጁን ወደዚህ ዓለም መላክም አያስፈልገው ነበር። መከራ መቀበልም አያስፈልገው ነበር። አምላካችን የሆነው ጌታ በስጋ ተገልጾ በእኛ መካከል መመላለስ ባላስፈልገው ነበር። መሞት ባላስፈልገው ነበር። ከሞት መነሳት ባላስፈልገው ነበር። መከራ መቀበል ባላስፈልገው ነበር። ይሄ ሁሉ ነገር አያስፈልገው ነበር። ለምን? ምክንያቱም ድካሙ ወይም ያ ሁሉ እቅዱና ፕላኑ ሁሉ ፉርሽ ይሆን ነበር። ምክንያቱም በቃ ምንም ጥቅም ለሌለው ነገር ስለሆነ፣ ስለዚህ የሚድኑ ሰዎች የሚጠፉ ከሆነ ይህን ሁሉ ስራ መስራት እግዚአብሔር አያስፈልገው። ለምን? ስለዚህ ወገኖቼ እኛ ልንል የሚገባው ማን ይቃወመናል ሲል ማንም። ምላሻችን ማንም ነው ማለት ነው። እግዚአብሔር የጠራቸውን ያጸደቃቸውን ያጸናቸውን እነኝህን የዳኑትን እስከ መጨረሻው ድረስ የሚጠብቅበት ኃይልና ጸጋ ሰጥቶናል። እስከ መጨረሻው ድረስ የተሰራ ስራ እንደሆነ ያሳየናል። ቅዱሳን የዳኑት ከብዙ ከሚቃወሟቸው
ወይም ከሚያደናግሯቸው ወይም ከሚያጠፏቸው ነገሮች ብቻ ሳይሆን ከኃጢአት ከሚባለው በሽታ፣ ከዘላለም ሞት፣ ከዘላለም ፍርድ፣ ከዘላለም ሞት ነው እግዚአብሔር ያዳናቸው። እነኚህ ያዳናቸውን ደግሞ እስከ መጨረሻው ድረስ ሊጠብቃቸው እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው የሚለውን ሐሳብ ስንመለከት ደግሞ አዎን ነው የምንለው። ኧረ እንደው ብለን ኮምፕሮማይዝ የምናደርግ አይደለንም። ስለዚህ ቅዱሳን የዳኑት በብዙ ጎርፍ ውስጥ፣ በብዙ መከራ ውስጥ፣ በብዙ ችግር ውስጥ ቢሆኑም እንኳን የዳኑት በጸጋ ስለሆነ እነኚህን ደግሞ እስከ መጨረሻው ሊጠብቃቸው የታመነ ነው። ለምን? የሚደግፋቸው ጸጋው ነው። የሚያቆማቸው ጸጋው ነው። ጸጋው ነው። እግዚአብሔር የተናገረው ቃል እውነት ነው። እውነት ነው የእግዚአብሔር ቃል ስለሆነ። ለዚህም ነው በጎቼም ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ከእጄም ማንም አይወስዳቸውም ብሎ ዝም አላለም። ከቶም አይጠፉም ያለው። ከቶም አይጠፉም። ምን ያክል መተማመኛ እንዳለ ልብ በሉ። ከቶም በፍጹም በምንም መንገድ ሊጠፉ አይችሉም። ሁለተኛ ጢሞቴዎስ ላይ እንደዚህ የሚል ሐሳብ አለ። ጌታ የእርሱ የሆኑትን ያውቃል፣ የተደላደለም የእግዚአብሔር መሰረት ቆሟል ይላል። የእሱ የሆኑትን ምን ያደርጋል? እግዚአብሔር ምን ያደርጋል? ያውቃል። የተደላደለ መሰረትም አቁሟል። ስለ መሰረት ታውቃላችሁ። በተለይ ከኔ ይልቅ ወይም ከብዙዎቻችን ይልቅ የሚያውቁ ስለ መሰረት የሚያውቁ በህንፃ ግንባታ ላይ ወይንም በኢንጂነሪንግ ሙያ ላይ የሰለጠኑ ወገኖች አሉ። መሰረት ምን አይነት መሰረት እንደሆነ ጠንካራ የሆነ መሰረት፣ የዚያን አይነት መሰረት እየተናገረ አይደለም የእግዚአብሔር ቃል። ይሄኛው መሰረት ግን ከዚያ በጣም ለየት ያለ ነው። ትልቅ መሰረት ነው። ዋና መሰረት ነው። ይሄ መሰረት ዘላለማዊ የሆነ መሰረት ምንም ነገር ቢመጣ ቃሌን የሚሰማ ሰው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል አይደል የሚለው። ጎርፉም መጣ፣ ማዕበሉም መጣ፣ ወጀቡም መጣ፣ ሁሉም ነገር ወረደበት፣ ፈጽሞ ሊወድቅ አልቻለም ይላል። ሌላው መሰረት ግን ምንም አይነት መሰረት ላይ ቢመሰረት ሰው ሰራሽ የሆነው መሰረት ወደዚያውኑ ሊጠፋና ወደዚያውኑ ሊወድቅ ይችላል። ይሄኛው መሰረት ግን በፍጹም በምንም ነገር ቢሆን እግዚአብሔር ያቆመው መሰረት የማይናወጥ ነው፣ የማይንቀሳቀስ ነው፣ የማይነቃነቅ ነው። አማኞች የዳኑት በእግዚአብሔር ጸጋ ስለሆነ ነው። ግን ያልዳኑ ሰዎች ግን እንደሚጠፉ እርግጠኛ ነው። ያልዳኑ ሰዎች፣ ዳግም ያልተወለዱ ሰዎች ይጠፋሉ በትክክል። እስቲ አንደኛ ዮሐንስን ምዕራፍ 2 ቁጥር 19ን ብትመለከቱት በዚህ መሰረት ላይ ያልተመሰረቱ ሰዎች እንደሚጠፉ ይናገራል። አማኞች ያልሆኑ፣ ዳግም ያልተወለዱ፣ የእግዚአብሔር ልጆች ያልሆኑ እነዚህ ሰዎች ይጠፋሉ። ያ በእርግጥ ይናገራል፣ እውነት ነው። መዝሙረኛው ዳዊት እንደሚናገረው የዳዊት መዝሙር ልጆቼ ምንም እንኳን ኃጢአታቸውን እቀጣለሁ፣ ምሕረቴን ግን ከነሱ አላርቅም ይላል። ኃጢአታቸውን እቀጣለሁ፣ ምሕረቴን ግን ከነሱ አላርቅም። ይሄ ምንድነው? የተጠናቀቀ ሐሳብ ሳይሆን የወደፊቱን ነው የሚናገረው። ደግሞ እዚህ ቦታ ላይ እስካሁን ድረስ ፓስት ቴንስ የሆነው የተጠናቀቀ ያለቀ ጉዳይ እየነገርኳችሁ ነበር ያለው። አሁን ደግሞ ወደፊት የሆነውን ነገር ነው የሚናገረው። ስለዚህ እንደውም ወደ አዲስ ኪዳን ደግሞ ስንመጣ ቆሮንቶስ ላይ በፍርድ ቀን በፍርድ ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ልጆች ይቀጣሉ፣ ይገሰጻሉ። ትክክለኛ ያልሆነ መንገድ ሲሄዱ ትክክል አይደላችሁም ተብለን በእግዚአብሔር ጸጋ እንገሰጣለን፣ እንታረማለን።
ክርስቲያን በጽድቅ ነው መኖር ያለበት፣ በታማኝነት ነው መኖር ያለበት፣ በፈሪሃ እግዚአብሔር ነው መኖር ያለበት፣ በታማኝነት ነው መኖር ያለበት። ይቀጣል። ምክንያቱም ከዓለም ጋር መኮነን የለበትም። ዓለማውያኖች ወይም ዓለም በምትሰራው ኃጢአትና በደል ክፋትና እኩይ ተግባር ስትቀጣ ቅዱሳኖች በዛ ውስጥ አማኞች የሆኑ በዛ ውስጥ ሊቀጡ አይችሉም። ምክንያቱም በዛ ውስጥ እንዳይቀጡ፣ በዚያ ፍርድ ውስጥ እንዳይወድቁ በእግዚአብሔር ኃይል በእግዚአብሔር ጸጋ ምን እንሆናለን? እንገሰጻለን። እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ የጠፋችሁ እንዳይመስላችሁ የሚል የእግዚአብሔር ቃል አለ። የጠፋችሁ እንዳይመስላችሁ። የቅዱሳን ጽናት የተመሰረተው በአማኞች ጽድቅ ላይ፣ በአማኞች ኃይል፣ በአማኞች ጥንካሬ አይደለም። ለዚህ ነው አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውም እነዚህን ደግሞ አከበራቸው። ምን እንላለን? አዎ ምላሻችን የሚሆነው ማለት ነው። በእርሱ ፍቅርና በእርሱ ኃይል፣ በእሱ ችሎት፣ በእሱ አይለወጥነት ተስፋ በመሐላ ለዘላለም ላንናወጥ ላንጠፋ በመሐላው በመካከል ገብቶ አጸናው። ይለናል እግዚአብሔር ቃል። እንግዲህ ስለ መሐላ ብዙ ደጋግሜ በመናገሬ የሚሰለቻችሁ አይመስለኝም። ለምን? የእግዚአብሔር መሐላ የእግዚአብሔር ቃል ስለሆነ። ሌሎች ነገሮች ተደጋግመው ሲነገሩ ሊያሰለቹ ሊያደክሙ ይችላሉ። ይሄ ግን የእግዚአብሔር ቃል ስለሆነ አያደክማችሁም፣ አያሰለቻችሁም ብዬ እኔን እንደማይደክም እኔን እንደማያሰለችኝ አሁንም ደግሞ ለእናንተ በመተማመን እንደዚሁ አነባለሁ። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችልበት በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥ ጽኑ የሆነ ወደ መጋረጃውም ውስጥም የገባን ነው ብሎ ይናገራል። የነፍስ መልህቅ። ስለ መልህቅ ባለፈው ስንነጋገር ነበርና ከአንድ ወንድም ጋር ስናወራ መልህቅ መርከቡ ሲሽከረከር ወዴትም መሄድ እንዳይችል በዛው እየተሽከረከረ እንዲቆይ ያደርገዋል። መልህቁ ምናልባት ካልተሰበው ወይም አደጋ ካልደረሰበት በስተቀር በምንም መንገድ ቢሆን መስመሩን ሊስት አይችልም። ምናልባት ሐሳቡን ከዚህም በላይ ሊሆን ይችላል። ሐሳቡ ግን ምሳሌያዊ ንግግሩን ስንመለከት እዚህ ቦታ ላይ ሲናገር ጌታ ምሳሌውን የገለጸበት መንገድ ከሰማያዊ መልህቅ ጋር ከነፍሳችን መልህቅ ጋር ከሆነው ከክርስቶስ ኢየሱስ ጋር ስለሆነ ምሳሌውን በምድራዊ መንገድ ብንረዳውም እንኳን ሰማያዊው ግን ምን ያክል የበለጠ እንደሆነ ምን ያክል የተሻለ እንደሆነ ያሳየናል። ሰማያዊ መልህቅ ነፍሳችን ከሱ ጋር ከተያያዘች ከዚያ በኋላ ምንም አይነት ነውጥ ቢመጣ ማለት ነው፣ ማዕበል ቢመጣ፣ ወጀብ ቢመጣ፣ የባህር ወጀብ የባህር ማዕበል አይደለም እያልኳቸው ያለው በዚህ ምድር ላይ ስንኖር የሚያናውጡን ብዙ ነገሮች አሉ፣ ብዙ መከራዎች አሉ። በእነኛ ውስጥ ቢሆንም እንኳን እነኛ ሁሉ ነገሮች ከእግዚአብሔር መንገድ ሊያወጡን እንደማይችሉ በመሐላ በማይለወጠው ምሕረቱ በመሐላው እንዴት እንዳጸናልን ይናገራል። ይሄ ታላቅ መጽናናት ሊሆንልን ይገባል ወገኖቼ፣ ታላቅ መጽናናት። እግዚአብሔር የተመሰገነ ይሁን። ለገዛ ልጁ
ያራራለት ነገር ግን ስለ ሁላችንም አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንደው እንዴት አይሰጠንም? ይሄ ከቁሳዊ ነገር ጋር ወይም ከሀብት ከንብረት ጋር የሚያያዝ አይደለም። ልብ በሉ። ለገዛ ልጁ ምን ያላረገለት እንግዲህ እዚህም እያስተማርኩ ስለሆነ በማስተምርበት ቦታ እናንተ ካልተናገራችሁ እኔም ዝም እላለሁ የሚል ሐሳብ እናገራለሁ። እዚህም እናንተም ዝም ካላችሁ እኔም ወደ ሌላው ነው የምሻገረው። ምክንያቱም አዎ ወይ አይደለም ማለት ጥሩ ነው ብዬ አስባለሁ። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንደው እንዴት አይሰጠንም? ወደ ጸሎት ይቀይሩትና አንዳንድ ሰዎች ለልጁ አራራለትም ለኛም ደግሞ በዚህ ምድር ላይ ያለውን ቁሳዊ ነገር ሁሉ እንደው እንዴት አይሰጠን? ምንም የሚከለክለን ነገር የለም ብለው ያስባሉ። ይሄ ግን የሚናገረው ከደህንነት አኳያ ነው፣ ከደህንነት ጋር ነው። ልጁ ምን አድርጎበታል ማለት ነው? ፈርዶበታል። አራራለትም። ለልጁ ያራራለት ለልጁ ያላዘነለት እግዚአብሔር ለማን ሊያዝንልን ነው? ለኛ ውድ ልጁን የሰጠን ለልጁ ሳይራራ ልጁን አሳልፎ የሰጠው። በነገራችን ላይ እዚህ ቦታ ላይ የፍርድ ቤት ቃልን ነው እየተናገረ ያለው እግዚአብሔር። ጳውሎስ ማረጋገጫውን ለማጉላት የፍርድ ቤት አይነት ጥያቄዎችን ሲጠይቅ እንመለከታለን። የፍርድ ቤት አይነት ጥያቄዎችን ፍርዱ የተፈረደው በማን ላይ ነው? በልጁ ላይ በክርስቶስ ኢየሱስ ላይ። ለገዛ ልጁ ምን አላረገለትም? አራራለትም፣ አላዘነለትም። ተሱ የመጣውን ትሁቱን ልጁን ቅዱሱን ልጁን ጌታን ልጁን እሱን ምን አላረገለት? አራራለትም፣ አላዘነለትም። ለምን? ይህንን ካደረገ ለእኔና ለእናንተ ደግሞ ደህንነትን የዘላለም ሕይወትን እንዴት እንደው አይሰጠንም? እንዴት አይሰጠንም? ምክንያቱም ፍርድን አከናውኗል በልጁ ላይ የተፈረደ ፍርድ አለ። ዘላለማዊ ፍርድ እንዳይኖርብን፣ ለዘላለም እንዳይፈረድብን፣ ለዘላለም እንዳንጠፋ፣ ለዘላለም እንዳንኮነን፣ በዘላለም ጥፋት፣ በዘላለም ኩነኔ፣ በዘላለም ከእግዚአብሔር ጋር መራቅ ውስጥ እንዳንሆን በልጁ አማካይነት የእግዚአብሔር መንግስት ወራሾች እንድንሆን። ይሄ የወደፊት አመልካችን የሚናገረው አይደለም። የወደፊት አመልካችን ለገዛ ልጁ አራራለትም ሲል ያለፈ ነው። ስለ ሁላችን አሳልፎ ሰጠው፣ ያውም ከእርሱ ጋር ደግሞ ሁሉን ነገር እንደው እንዴት አይሰጠንም? እንዴት አይሰጠንም? ሰጥቷል። ፈርዶበታል። አሳልፎ ሰጥቷል። ተፈርዶበታል። ያ ሁሉ ሆኗል። ታዲያ ለምን አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? ምንድነው መልሳቸው? ምንድነው መልሳቸው? ማንም። እዚህም ጋር ማን ይከሳቸዋል ካለ ማንም። ኧረ እንደዚህ ነው ማለት አንችልም እንዴ። ከሳሽ አለ እኮ ዲያብሎስ፣ የዚህ ዓለም አምላክ የሆነው ዲያብሎስ ወይንም ሌላ ኃይል እንዴ እነሱ እያሉ ማለት አንችልም። ማን ይከሳቸዋል ያለው እግዚአብሔር ስለሆነ ማንም። ፍርድ ቤት ቆሞ ከሳሽና ተከሳሽ ቀርበው ሲሟገቱ ከሳሽ ማን ነው ተከሳሽ ማን ነው እንደሚባለው አይደለም። ከሳሽ ማን ነው? እከሌ። ተከሳሽ ማን ነው? እከሌ። ስለዚህ ጠበቃ አለ። እንደገና ደግሞ ተከሳሽ ደግሞ በዚህ ቆሞ ይሟገታል። እንደዚህ አይደለም። ያ ቢሆን ኖሮ እንዴ ከሳሽ እኮ አለ ተከሳሽ እኮ አለ ብለን ልንል እንችላለን። እዚህ ቦታ ላይ ግን እያለ ያለው ማን ይቃወማል? ከሳሻቸው ማን ሊከሳቸው ይችላል?
ማንም እግዚአብሔር ይመስገን ማንም፣ ምክንያቱም በመሐላ የተረጋገጠ ስለሆነ አማኞች ከጌታ ጋር ባላቸው በዘላለማዊ ድነት በዘላለማዊ ዋስትና በዚህ ውስጥ ማንም ሊከሳቸው እንደማይችል ይናገራል። ምክንያቱም ኢየሱስ ክርስቶስ ቀድሞልን ስለገባ ወደ ሰማያት ቀድሞልን ስለገባ ከሳሽ ሊኖር አይችልም። ምክንያቱም ያለቀ የተጠናቀቀ ተከፍሏል ነው። ተከፍሏል፣ በምንም መንገድ ቢሆን ተከፍሏል ነው የሚለን። እግዚአብሔር የመረጣቸው ማን ይከሳቸው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? እዚህ ላይ አረጋግጦ የሚናገረው ነገር የሚያጸድቅም ማን ነው? ማን ነው የሚያጸድቅም? እግዚአብሔር ነው። የሚኮንንስ ማን ነው? ማንም ሊኮንን አይችልም። ማንም ሊኮንን አይችልም ከክርስቶስ በስተቀር። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ፍርዱንም የኃጢአቱንም ብዛት የሚያውቀው እሱ ነው። የሚያስፈርደውንም ፍርድ የሚያውቀው እሱ ነው። የሚያስኮንነውንም የሚያውቀው እሱ ነው። ስለዚህ የሚኮንንም ማን ነው? እሱ ነው። የሚያጸድቅም እሱ ነው። ከሳሽም ምንም ማንም የለም። በቃ እሱ ነው ሁሉ ነገር የሚያደርገው ማለት ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ነው። ስለዚህ በጽድቃችን እንመካለን። በእኛ ጽድቅ ሳይሆን በክርስቶስ ጽድቅ እንመካለን። ሮሜ ምዕራፍ 5 ላይ ከቁጥር 9 እስከ 10 የሚነግረን ይሄን ነው። በጽድቃችን ምን እንሆናለን? እንመካለን። በሱ ጽድቅ፣ እሱ በሰራው ጽድቅ እንመካለን። በእኛ ጽድቅ፣ በእኛ ባህሪ፣ በእኛ ችሎታ፣ በእኛ ኃይል አይደለም የምንመካው፣ በእግዚአብሔር ጽድቅ እንመካለን። ያጸደቀን እሱ ስለሆነ። ስለዚህ ማንም የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ማንም ሊመካ ቢፈልግ የሚመካው በማን ነው? በእግዚአብሔር ነው፣ በራሱ አይደለም። ጽድቃችን ሙሉ ለሙሉ የተመሰረተው በእግዚአብሔር ስለሆነ የመንፈሳዊ ዘር በክርስቶስ አዲስ ፍጥረት ስለሆነ የእሱ ዘር በእኛ ውስጥ ስላለ በኃጢአት ውስጥ እንደማንሆን ይናገራል። ኃጢአትንም ማድረግ ደፍረን የኃጢአትን ኃይል እንደማናደርግና ወይም እንደማንጠው ወይም በኃጢአት ውስጥ እንደማንጨማለቅ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ዘሩ በእነሱ ውስጥ ይኖራል ስለሚል ማለት ነው። በእርሱ ስለሚኖር ያ እርግጠኝነት የሚያደርገን የእሱ ዘር ነው። ዘሩ ከየት ነው ስንል ከሰማይ ነው። ቅዱሳን በዓለም ፈተና ውስጥ በዓለም መከራ ውስጥ ቢሆኑም እንኳን ከክርስቶስ ኢየሱስ የተነሳ የዘላለም መንግስት ወራሾች ስለሆኑ ደህንነታቸውን ማንኛውም ኃይል ሊያጠፋቸው እንደማይችል ይናገራል። ማንኛውም ኃይል ሌላ ጊዜ ምናልባት የምንመለከተው ሞት ቢሆን ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ ስለሚል ማለት ነው። ስለዚህ ወገኖቼ የጌታ ጸጋ ይብዛልን፣ የጌታ ስራ ይብዛልን። የጌታን ስራ ለመስራት አንታክት፣ አንድከም። ጌታ በሁለት ነገር፣ አንደኛ ለዘላለም ሕይወት ለማይጠፋ ሕይወት አጽድቆናል፣ መርጦናል፣ አጽድቆናል፣ ቀድሶናል። ከዚያም በኋላ ደግሞ እጃችንን አጣጥፈን ቁጭ ብለን እንድንቀመጥ ሳይሆን እንድናገለግል ነው፣ እንድንሮጥ ነው። ይህንን እውነት፣ ይህንን የምስራች፣ ይህንን ታላቅ የመዳን ኃይል ለሌላው ሰው እንድንናገር ነው። የማያሳፍረው ምስክርነት እንድንመሰክር ነው። አንገት የማያስደፋውን እውነት እንድንናገር ነው። ብዙ ሰዎች አሉ እውነት ያልበራላቸው፣ ብዙ ሰዎች አሉ እውነትን ማን ይንገረን እያሉ ያሉ ሰዎች፣ በጣም ብዙ ሰዎች አሉ ወገኖች። ስለዚህ ለነኚህ ሁሉ ደራሾቹ ማን ናቸው ቢባል እኔና እናንተ ነን፣ ሌላ ማንም አይደለም። ብዙዎች
የእግዚአብሔርን መንግስት እየፈለጉ ያሉ አሉ። እኛ ግን በተራ ነገር ስንሟገት በተራ ነገር የተገለጠው እውነት እያለ ያንን የተገለጠውን እውነት ከማብላላትና ተመጽናናትና ተመበረታታት ይልቅ በሙግትና በክርክር ውስጥ የምናሳልፋቸው ጊዜያቶች ምን እንደምንል አላውቅም። እግዚአብሔር እንዴት እንደሚታዘበን አላውቅም። ከዚያ ይልቅ ግን ለእግዚአብሔር መንግስት መስፋት የበለጠ ልንሰራ ይገባናል። እሱ በወደደን ፍቅር እርስ በርስ እየተዋደድን እየተፋቀርን እጅ ለእጅ እየተያያዝን አንዳንድ ጉለቶች እንኳን ቢኖርም ሰዎች ስለሆንን ነው። በእያንዳንዳችን መካከል የሆኑ ክፍተቶች ለራሳችን የሆነ የሚመስለን ነገር ሊኖር ይችላል። ያንን ግን በፍቅርና በእውነት ነው፣ በልበ ሰፊነት መነጋገር መወያየት። ይልቁን የሚሻለን ነገር ይልቁን ብዙ ሰዎች ይህ እውነት እንዲበራላቸው የተቻለንን ያክል መስራት፣ ማገልገል፣ ወንጌልን ለሰዎች ማድረስ፣ የወንጌል ጥሪያችንን መወጣት ነው ያለብንና እግዚአብሔር ይባርካችሁ። አንድ 22 ደቂቃ ያክል ትችላችኋለሁ። በዚህ ውስጥ እስቲ እናንተ ጨምሩበት።